በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰብሰብ በሉ፣ ሼር አድርጉት፣ ምናምን ነገር ሼር አድርጉት፣ ሰብሰብ በሉ፣ በደንብ ሰብሰብ በሉ። እንደምታውቁት የኔና ተደጋጋሚ ጊዜ ስለ ቅድስት ኪዳነ ምሕረት ነግራችኋለሁ አይደል? በጣም በተደጋጋሚ ኪዳነ ምሕረት ቤተክርስቲያን በየወሩ ሄዳለሁ። እንደምታውቁት ኪዳነ ምሕረት ቤተክርስቲያን በየወሩ ሄዳለሁ። በየወሩ በሚሄድበት ሰዓት ላይ ለተከታታዮቼ በዓለም ዙሪያ ላይ ለተበተኑ ሰዎች 16 ጧፍ አስገባለሁ። እንደምታውቁት በግሌ ደግሞ ማስገባው አለ። ለእናንተ ደግሞ 16 ጧፍ እያስገባው እንግዲህ በዚህ መሀል እናታችን ቅድስት ኪዳነ ምሕረት ቋጠሮውን የምትፈታለት የልቡን ሀሳብ የምታዳመጥለት ሰው ይኖራል ብዬ ከማሰብ የተነሳ በየወሩ እናደርጋለሁ። እና መጥፎ ኮመንት ካያችሁ የጴንጤ ነው። እሺ፣ የስድብ ምናምን ኮመንት ካያችሁ የጴንጤ ስለሆነ ምንም ችግር የለው። ምንም ክፉ አትመልሱላቸው። ጌታ ኢየሱስ እንደሚወዷቸው ብቻ ንገሯቸው። እንደዛ ብቻ በሏቸው። መጥፎ ኮመንት ስድብ ያለበት ምናምን ካያችሁ የፕሮቴስታንት ነው፣ የማንም አይደለም። ዝም ብሏችሁ እግዚአብሔር ይባርካችሁ ብቻ በሏቸው። ሌላ ነገር አትመልሱላቸው። ምንም ነገር አትበላቸው። ብቻ እግዚአብሔር እንደሚወዳቸው ብቻ ንገሯቸው። ኦኬ። ከዛ ውጭ ምንም ነገር እንዳታደርጉ። እኔ በጣም ነው የሚገርመኝ የእናታችን የቅድስት ኪዳነ ምሕረት ሁኔታ። እጅግ በጣም ነው የሚያስገርመኝ። እጅግ በጣም ነው የምደነቀው። እሷ ለብዙ ሰዎች ደራሽ ናት። የብዙ ሰዎችን ጸሎት ሰሚ ናት። የብዙ ሰዎችን ልመና ሰሚ ናት። የብዙ ሰዎችን ቋጠሮ የምትፈታ ናት። እና እንደምታውቁት የሆነ ጊዜ የሆነ አንድ ምስክርነት ስሰጥ ላይቭ ሪከርድ ተደርጎ ተለቆ ነበር። እንደውም ኔቨር እሱን ላይቭ ለቀዋለች እና በጣም ወደ ብዙ ሰዎች ተመልክተውታል። በጣም ብዙ ሰው ተመልክቶታል። ያኔ በሰዓቱ የነበረው ነገር ምንድን ነበረ? ቢሮ ውስጥ ትንሽ ችግር ነበረ እና ያንን ነገር ደግሞ እናታችን ቅድስት ኪዳነ ምሕረት ፈታችሁ በዕለተ ቀኗ። እሷ ጋር ሄጄ ጨምቆኝ እሷ ጋር ሄጄ ስነግራት እሱን አስተካክለው ምናምን ከዛ በኋላ ያ ነገር በዛ እንደተጠናቀቀ ሁላችሁም ታውቁታላችሁ። ከዛ ከጊዜ ቆይታ በኋላ ደግሞ በአንድም በሌላም ከትምህርት ጋርም ከምንም ጋር ተያይዞ በተለያየ አይነት ምክንያት ወጣው ከመጀመሪያ ከነበርኩበት በ16 ነገራት በ17 ፈታችሁ እናታችን ኪዳነ ምሕረት በ16 ነገራት በ17 ፈታችሁ እና እኔ በጣም ነው የተገረምኩት ያን ሰዓት ላይ። እንደገና ደግሞ ከዚህ ሁሉ ኮመንቱን ሚዩት ባጠፋውስ ብዙ ሰው ለምን መሰናክል ትሆናላችሁ? እኔስ ለምን መሰናክል ሆንባችኋለሁ? እኔስ ሀሳቤ ለምን ይሰረቃል? እናንተስ ለምን ሀሳባችሁ ይበተናል? ኮመንት ትጽፋላችሁ ወይስ የኔን ሀሳብ ትሰማላችሁ? እኔስ ለእናንተ እናገራለሁ ወይስ ኮመንት አያለሁ? ሀሳባችንን ከሚበታተን አንድ ጊዜ ላፍናችሁና ቆልፌ ልንገራችሁ፣ እንደዛ ይሻላል። እና ያ ሁሉ ሆነ። ከዛ ከጊዜ በኋላ ያው እኔም ወጣው ከዛ መስሪያ ቤት ምናምን ኦልሞስት ስራ ካቆምኩኝ አንድ 4 ወር 5 ወር ይሆነኛል ይመስለኛል። 4 ወር ከምናምን ይሆነኛል። ኮምፕሊትሊ ቤት ነበርኩኝ የነበርኩት በቃ። እና አልከፋኝም ቤት በመሆኔም በጣም ደስተኛ ነኝ። የወጣሁበትን ምክንያት ዓላማ አደርገዋለሁ ብዬ ያሰብኩት ነገርም አልሆነም ነበር፣ አልተሳካም። በቃ ግን ጀስት ቤት ነበርኩኝ። እንደ ረፍትም ሆኖ ቤት ነበርኩ የነበርኩት። በጣም አልከፋኝም፣ አላዘንኩኝም። ግን የሆነ ቀን ላይ ዝም ብዬ እንደዚህ ኪዳነ ምሕረት ቤተክርስቲያን ሄጄ በሚሄድበት ሰዓት ላይ የሆነ ሰዓት ላይ በተከታታይ እየሄድኩኝ ጸበል እጠመቅ ነበር። ከተመስገን ጋር እየሄድን ጸበል በተለይ እሑድ እንሄድ ነበር እና የሆነ ነገር አንድ ቀን እንደዚህ ቆም ብዬ ጸሎት እያደረግኩኝ በቃ ቅድስት ኪዳነ ምሕረት ለዚህ እስኪ ቦዘኔ ራሴን ማለት ለዚህ ቦዘኔ ለዚህ ኃጢአተኛ እስኪ የሚሆን ስራ ነገር መቼስ አንቺ አታጪም፣ ግን እኔ ቢሆንልኝ የምፈልገው በአንቺ ዕለት ነው። በአንቺ ዕለት ነው እንዲሆንልኝ የምፈልገው እንጂ በሌላ ቀን ሳይሆን በአንቺ ዕለት ቢሆንልኝ ደስ ይለኛል። ግን ለዚህ ቦዘኔ መቼስ ስራ አታጭም ብዬ ያው እኔ እንደ እናት ቀለል ብዬ ነው የማወራው እሷ ጋር ሳወራ እንደ ልጅ። ከዛ ያንን ብዬ እኔ ወጣሁ ምናምን የትኛውን ቦታ ላይ ከዛ በኋላ ስራ አላመለከትኩኝም። የትም ቦታ ላይ ምንም አይነት ነገር አላደረግኩም። ምንም ያደረግኩት ነገር የለም። ኪዳነ ምሕረት መቼ ነበረች? በአሁኑ 16 መቼ ነበረ? በአሁኑ
16 የነበረው ቅዱስ ሚካኤል እሁድ ነበራል። ሰኞ 13፣ ማክሰኞ 14፣ ሮብ 15፣ ሐሙስ 16 ሐሙስ 16 ነበር። ያለፈው ሐሙስ 16 ነበር። እኔ መቼ ተጠራውላችሁ መሰላችሁ? በ13 ተጠራው። በ13 ከዛም በፊት ተደውሎልኝ እንደዚህ ከኔ ጋር ቀድማ የምትሰራ የነበረች ልጅ ደውላልኝ እንደዚህ ስራ እኮ እድል አለ እና ቦታ ላይ መግባት ከፈለግ እስኪ ሲቪ ላክልኝ። ከዛ እኔና ቆንጂት አይናችን እስኪጠፋ ድረስ ሲቪውን አንድ ላይ ያስተካክለን ምናምን የዛኑ ቀን ማታ አካባቢ ላይ ነው መላክ። ከዛ እንደላክን በንጋታው ተደውሎ ለኢንተርቪው ና ተባልኩኝ። መቼ? በ14 ለኢንተርቪው ና ተባልኩኝ። በ14 ለኢንተርቪው ና ተባልኩኝ። ከዛ በ14 ኢንተርቪው ለማድረግ ሄድኩኝ። በ14 ኢንተርቪው ያደረግኩኝ ከሰዓት አካባቢ ላይ ነበር። በጣም የሚገርም ነበር። እዛ እኔ አፕላይ አላደረኩም። ደውሎ ነው ስለ እኔ አጣርተው እንደዚህ ይሰራ ነበር ተብሎ በራሳቸው ጠይቀኝ ሲቪ ላክ ተብዬ በሬ ድረስ መጥቶ ስራው ማለት ነው። ከዛ በ14 ኢንተርቪው ያደረግኩኝ። ከዛ በ15 ተደወለልኝና ነገ መጥተህ የስራ ኦፈርህን ፈርመ መቀበል ትችላለህ ተባልኩ በሚገርም ሁኔታ። ከዛስ በ16 የእናታችን የኪዳነ ምሕረት ዕለት ይታያል። በ16 የእናታችን የቅድስት ኪዳነ ምሕረት ዕለት ስራውን ተፈራርሜ ኦፊሻሊ ደብዳቤ ተቀበልኩ። በዕለቷ በ16 ያለፈው ያን ቀን ጧፍ ያስገባውላችሁ ቀን የዛን ቀን በ16 በጣም የምፈልገውን አይነት ስራ ይቀላል ምናምን ሳይሆን ከዚህ ፊት በቃ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው አይነት ፖዚሽን ጭምር ማለት በምፈልገው አይነት ፖዚሽን አሁን እንደዚህ አብራርቼ እንደዚህ ምን ማለትም ባልችልም በምፈልገው አይነት ፖዚሽን በዕለተ ቀኗ እናቴ የቅድስት ኪዳነ ምሕረት በጣም አስጨንቂያት እንኳን አይደለም የነገርኳት። በቃ ለዚህ ቦዘኔ መቼስ ስራ አንቺ አታጭም ምናምን ብዬ እንደዚህ ቀለል አድርገን የተናገርኩ፣ ግን ቢሆን ደስ የሚለኝ በአንቺ ቀን በዕለተ ቀኗ እመቤቴ በ16 ሐሙስ ዕለት ያለፈው ማለት ነው። በ16 ጀመርኩ። የዛኑ ቀን ነው እንደውም ሄጄ የተወሰነ ስራ የሰራሁት። የዛኑ ቀን በ16 ሄድኩ ቀን ፈረምኩኝ። ከዛ በኋላ በቃ ይኸው ስራ ጀመርኩኝ። ይኸው ዛሬ ስንተኛ ቀኔ ነው ማለት ነው? 4ኛ ቀኔ ምናምን ይመስለኛል። ኦፊሻሊ ጀምሬላችሁ ስራ በመስራት ላይ ይገኛል። በድንገት የሆነ ነገር ነው የምነግራቸው። በድንገት እግዚአብሔር ምስክሬ ነው። እኔ ምን ላድርጋት? እሺ እናቴ ነሽ። እኔ ምን ላድርጋት? እሺ እኔ ምን ልሆንላት? ግራ እኮ ነው ግራ ነው የሚገባኝ። እኔ የምር ግራ ነው የሚገባኝ። ፍጥነቷ እኔማ አይ ቲንክ እኔ አላቅም። እኔ ታዳላለች ይመስለኛል። እኔ አላቅም። በስመ አብ ወወልድ ወመንፈስ ቅዱስ በእውነት ኪዳነ ምሕረት በ16 ስራዬን ተፈራርቤት ኦፊሻሊ ጀመርኩኝ። በዕለተ ቀኑ በጣም ብዙ ዲቴሎች ነበሩ። እንደዚህ ላይቭ ላይ ግን መናገር ይከብዳል። አንዳንድ የሚገራርሙ ነገሮች ነበሩ። በጣም ማለት አፍርጬ ምናምን ብነግራችሁ ማለት ነው። እና ደግሞ የሆነውን ነገር ብናገር በቃ የሚያስደምሙ ነገሮች አሉ። ግን እንዳጠቃላይ 4 ወር ከምናምን ስራ ላይ አልነበርኩኝም። ባጭሩ 4 ወር ከምናምን ስራ ላይ አልነበርኩኝ በፍጹም። እናም ደግሞ ለስራ የትኛውን ቦታ ላይም አልተወዳደርኩኝም። እግዚአብሔር በሚያውቀው አንድም ቦታ አልተወዳደርኩም። አንድ ቦታ ጀስት ጸሎት ብቻ ነው ያደረኩት። ኪዳነ ምሕረት ጋር አንድ ቀን ጸሎት አደረኩኝ። ለዚህ ቦዘኔ አንቺ ስራ ካለሽ ደስ ያለሽን በዕለተ ቀንሽ ብቻ ብዬ በቃ ጸሎት አደረግኩኝ። ከዛ በኋላ ምንም ያልኩት ነገር የለም። እግዚአብሔር ወዶ ፈቅዶ በእናታችን በድንግል ማርያም ልጅ ሊያውም በዕለተ ቀኗ እኔ ስራ ማግኘቴና ያን ያለ እሱ አይደለም እኔ እንትን የሚለኝ የስራ ልምድ አለኝ። ባፈላልግ ስራ አላጣም። ግን ያስገረመኝ በዕለተ ቀኗ በ16 ስራ ጀመርኩ አቋርጬ ከነበርኩበት ቦታ እና በጣም ነው ደስ ያለኝ። በጣም የምር ቅድስት ኪዳነ ምሕረት የእንጦጦዋ በተለይ የእንጦጦዋ ኪዳነ ምሕረት እጅግ በጣም ትለያለች። እንጦጦዋ ኪዳነ ምሕረት በኢየሱስ ክርስቶስ በጣም ማለት ነው
ከምላችሁ በላይ የእንጦጦ ኪዳነ ምሕረት ለእኔ በተለይ እኔ በሷ እኔ ድሮ ነግሬያቸዋለሁ። በጣም ወዳጄ የነበረው ቅዱስ ሚካኤል አሁንም ነው። ቅዱስ ሚካኤል ጋር ሄጄ ተናግሬ ብዬ ማጣው ነገር የለም። አሁን ግን በድንገት ቅዱስ ኪዳነ ምሕረት ካልሄድኩኝ እንጦጦ ኪዳነ ምሕረት ከዛ በኋላ ይኸው ቀርቼ አላውቅም። በየወሩ ነው የሚሄደው። በየወሩ አንድ ብቻ ሐዋሳ ሄጄ ነው ያመለጠኝ። አንዴ ሐዋሳ ነበርኩኝ። ከዛ በፊት ግን በኋላ በየወሩ ኪዳነ ምሕረት ሄዳለሁ። በስነ ስርዓት ጸሎቴን አድርጌ መንፈሴ ተረጋግቶ ውስጤ ታድሶ ሰላም ሆኜ የሚመለሰው። ትንሽ ነገር የሆነ ጭንቅላቴን የሆነ ከበድ ቢለኝ አሁን የሆነ ነገር ቢያስጨንቀኝ ተነስቼ ላጥ ኪዳነ ምሕረት ጸበል ምናምን ስጠመቅ ነበር። እዛ ከተመስገን ጋር አብረን ስጠመቅ ነበር። ተመስገን ራሱ ዘውት እንጂ በጣም በቃ ወዶት ሊሞት ማለት ነው። እንዴት ደስ እንደምትል ቅድስት ኪዳነ ምሕረት እመቤቴ በጣም በቃ ሰሚ ናት። በጣም እኔ እንጃ የእንጦጦ ኪዳነ ምሕረት ፍጥነት መልስ ስትሰጥ ይለያል። የኔ እናት በስመ አብ በጣም ነው የምወዳት። በጣም ነው የምወዳት እና እባካችሁ በጣም የከበዳችሁ እኔ በደለኛና ኃጢአተኛ የሆንኩ ልጇን በዚህ ልክ የምትሰማኝ ከሆነ በዚህ ልክ በፍጥነት የምታዳምጠኝ ከሆነ እናንተ ቤዳችሁ ንገሯት። መቼስ ከኔ የማይሻል ሰው የለም እዚህ ሚዲያ ላይም ሆነ መሬት ላይ ያሉ ሰዎች ሄዳችሁ ንገሯት። እንጦጦ ኪዳነ ምሕረት ወደ ሽሮ ሜዳ አካባቢ በቃ አሜሪካን ኤምባሲ ትንሽ አለፍ ብላችሁ ትንሽ እንደሄዳችሁ ወደ ቀኝ መታጠፍ ብቻ ነው። ሂዱ። የምሬ ነው የምላችሁ። በቃ አልቅሱ። ልጅ የሌላችሁ ልጅ እንድትሰጣችሁ፣ ስራ የሌላችሁ ስራ እንዲኖራችሁ፣ ትዳር የሌላችሁ ትዳር እንዲሰጣችሁ፣ በትዳራችሁ የተፈተናችሁ ያላችሁ ሰዎች ትዳራችሁ እንዲስተካከል፣ በጣም በብዙ ሁኔታ በብዙ ጭንቁስ በብዙ ሀዘን ውስጥ ያላችሁ ሰዎች ሁሉ ሂዱ፣ ተነሱና ጸሎት አድርጉ፣ ስለተሳሉ ተማጸኗት። ክርስቶስ ምስክሬ ነው። በጣም መልስ ታገኙበታላችሁ። ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የእናትነት ምልጃዋ ፍቅሯ በእውነት አይለየን። እና ይሄ ነው ነግራችኋለሁ ብዬ ያሰብኩት ነገር ይሄ ነበረ እና ይሄን ነግራችኋለሁ። በቃ አሁን ደስ ብሎኛል፣ ቀለል ብሎኛል።